ንስሐ ገብቻለሁ፣ የተባልኩትንም ሰምቻለሁ፣ እጸልያለሁ፣ እሰግዳለሁ። ከዛም አልፎ ተርፎ ደግሞ ቅዱስ ቁርባን እቀበላለሁ። ግን መንፈሱ አይጋለጥም። በህይወቴ ለውጥ የለም። እንደውም እዚህ ህይወት ውስጥ ከገባ በኋላ መከራው ፈተናው በዛብኝ፣ እግዚአብሔር ራቀኝ፣ ይቀርበኛል ብዬ ተጠግቼ የሚሉ ሰዎች አሉ። እየሰማችሁኝ ነው? አንዳንዴ የምናጎለው ነገር አለ ወይ ደግሞ ገባ ወጣ ነው የምንለው። ለምሳሌ ንስሐ የገቡ ሰዎች፣ በመናፍስት ውጊያ ውስጥ ያሉ፣ የሚጸልዩ፣ የሚሰግዱ፣ ቅዱስ ቁርባን የሚቀበሉ ሰዎች እግዚአብሔር ህይወታቸውን፣ ኑሯቸውን፣ ገንዘባቸውን እንዲባርክላቸው አስራት አያወጡ። ሁሉን ነገር ያደርጉና አስራት ይጎላቸዋል። ወይ ደግሞ ከእግዚአብሔር አንድ ነገር ይፈልጋሉ፣ እግዚአብሔርን ስጠኝ ይላሉ፣ ግን ለተቸገረ ደግሞ ሰው አይሰጡም። ይህ ምጽዋት ችግር አለባቸው። ሌሎቹ ደግሞ ወይ የነፍሳቸው ጠበቃ የሚሆናቸው በችግራቸው፣ በፈተናቸው፣ በመከራቸው፣ በተለይም በመንፈሳዊ ውጊያ ሰዓት ደግሞ የሚያግዛቸው አንድ መልአክ እንኳን አይዙ። ለምሳሌ ቅዱስ ገብርኤልን እየወደዱ ቅዱስ ገብርኤልን የማይዘክሩ ብዙ ሰዎች አሉ። ቅዱስ ሚካኤልን እየወደዱ ቅዱስ ሚካኤልን የማይዘክሩ፣ መልኩን የማያደርሱ ብዙ ሰዎች አሉ። ብዙ ሰው ብቻውን ነው የሚለፋው፣ ብቻውን ነው የሚታገለው። ንስሐ ይገባል፣ ስጋው ደግሞ ይቀበላል፣ ይጸልያል፣ ይሰግዳል፣ ይቀጠቅጣል። ግን ልፋቱ የብቻው ነው። የሚያግዘው መልአክ የለም። የሚረዳው አንድ ቅዱስ አባት የለም። በችግሩ ጊዜ የሚታደገው አንድ ሰማዕት የለም። ዝም ብሎ ልፋት ይሆናል። ይኸውላችሁ፣ እየሰማችሁኝ ነው? ንስሐ ገብታችሁ ጸልያችሁ ሰግዳችሁ እየቀጠቀጣችሁ ብቻችሁን የምትታገሉ ሰዎች ካላችሁ በአንድ እጅ እያጨበጨባችሁ ነው። በአንድ እጅ ማጨብጨብ ይቻላል? አይቻልም። ብዙ ሰው በመናፍስት ውጊያ ውስጥ በአንድ እጁ ነው የሚያጨበጭበው። ያ ማለት ብቻውን ነው የሚታገለው። የሚታገልለት መልአክ የለም። የሚታገልለት ቅዱስ አባት የለም። የሚታገልለት ጻድቅ ወይ ደግሞ ቅድስት እናት የለችም። ዝም ብሎ ብቻ መታገል። ትግሉ የክፉ መንፈስ ወይም ደግሞ የመናፍስት ስለሆነ ቅዱስ የሆኑት የእግዚአብሔር መናፍስት የተባሉት ቅዱሳን መላእክት በትግል ውስጥ ያስፈልጉናል። የመናፍስት ውጊያ ያለበት ቅዱሳን መላእክትን እርዶኛ አግዙኝ ብሎ ዝክራቸውን እንዳቀሙ እየዘከረ ድርሳኑንና መልኩን እየጸለየ አግዙኝ ማለት አለበት። ይሄ ብዙ ሰው እኔ ያየሁት ችግር ነው። ወይ ደግሞ ቅዱስ ጊዮርጊስን፣ ቅድስት አርሴማን፣ ወይ መጥምቁ ዮሐንስን፣ ወይ አቡነ አረጋዊን፣ ወይ አቡነ ተክለ ሃይማኖትን፣ ወይ አቡነ ገብረ መንፈስ ቅዱስን የሚወዱትን የሚያውቁትን አንድ ጻድቅ በቋሚነት አግዙኝ ብለው አይለምኑ። የመናፍስት ውጊያ ያለባችሁ፣ ፈተና የከበዳችሁ ሰዎች ብቻችሁን ታግላችሁ አታሸንፉም። ቢያንስ 3 ነገር ያስፈልጋችኋል። ስንት ነገር አልኳችሁ? 3 የሚጠብቃችሁ መልአክ ያስፈልጋችኋል። ቅዱስ ሚካኤል፣ ቅዱስ ገብርኤልን በመተት እድሳት፣ በጥላ ወጊ፣ በየትኛውም የክፉ መናፍስት ውጊያ ያላችሁ ሰዎች ቅዱስ ሚካኤልን ወይ ቅዱስ ገብርኤልን ጠብቀኝ በሉ፣ ይጠብቃችኋል። ውጊያውን አልቻልኩም፣ ቅዱስ ሚካኤል ቅዱስ ገብርኤል አግዘኝ በሉ፣ ያግዛችኋል። ያኔ ጭብጨባችሁ የሁለት ይሆናል። ጸሎት መጸለይ ካቃታችሁ፣ መስገድ ከገበዳችሁ፣ ውጊያው ከፍ ካለባችሁ አቡነ ገብረ መንፈስ ቅዱስ አባቴ አግዙኝ አልቻልኩም በሏቸው፣ ያግዟችኋል። ቅዱስ ጊዮርጊስ ታደገኝ እርዳኝ፣ ቅድስት አርሴማ አግዥኝ፣ ቅድስት ክርስቶስ ሰምራ እርዱኝ በሉ። ብቻችሁን አትልፉ፣ ብቻችሁን አትታገሉ፣ ይዛችሁ ታገሉ። የራሳችሁ ትግል እንዳለ ሁሉ ተጨማሪ ያስፈልጋል። በእውነት ስጋውያንን ዓለማዊ ሰውነን በዓለም ነው የምንኖረው። መንፈሳዊ ብንሆንም ግን የሰማይ መላእክት ሊረዱን አይገባም? ይገባል። እና ብዙ ሰው ሳይ እርዳታ የለው፣ ራሱን ነው የሚረዳው። የሚያግዝ የለው፣ ራሱን ነው የሚያግዘው። የሚታገልለት የለም፣ ራሱ ነው የሚታገለው። ስለዚህ የሚያግዟችሁ፣ የሚታገሉላችሁ፣ የሚጠብቋችሁንም ለምኑ። አሁን እሱ ምንድን ያደርገው? እንዲህ እየተቸገረ ገንዘቡን እያባከኑበት አስራት ያወጣል። ይሄው ሰለቸኝ ይላል። ደግሞ እኮ የሚገርመው መንፈሱን የሚያርቅልን፣ የሚያዳክምልን፣ የሚያሰለችልን አንድ በጎ እንኳን ስራ የለንም። የሰማችሁን? ዝም ብለን እንመጣለን፣
እቤት ጸልየን ሰግደን እዚህ የሆነ ነገር እንዲደረግልን እንፈልጋለን። ጥሩ ነው ይደረጋል። ግን ደግሞ ውጊያው የበረታባችሁ ሰዎች በጣም እርዳታ ያስፈልጋችኋል። ስትበሉ ስትጠጡ በስመ አብ ወወልድ ወመንፈስ ቅዱስ ስትሉ ልብስም ስትለብሱ የትም ስትገቡ ጸሎት ስትጸልዩ መናፍስቶቹ እዚህ ላይ ሆነው ያያሉ እና ይበሳጫሉ። ለምሳሌ ምግብ ስትበሉ በስመ አብ ብላችሁ የምትበሉ ከሆነ ወይኔ በፊት እኮ በስመ አብ ሳይል ሲበላ አብረን ነበር የምንበላው ብለው ይቆጫሉ፣ ይናደዳሉ። ሁለተኛ ነገር ደግሞ ብዙ ጊዜ ልትበሉ ስትሉ የምታዛጉ ሰዎች አባታችን ነው እያላችሁ ማለት እስቲ ሞክሩት በተደጋጋሚ ይሄን ነገር ለ7 ቀን ወይ ለ14 ቀን ዝም ብላችሁ ሳትረሱ። በእርግጥ ይሄን ትምህርት የምታዳምጡ ሳትጸልዩ አትበሉ፣ ግን እንደ ልምድ ለሌሎችም ሰዎች እስቲ ይሄን ልምድ አካፍሏቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ አባታችን ሆይ በሰማይ የምትኖራችሁ ገበታ ፊት እየጸለያችሁ ስምህ ይቀደስ መንግስትህ ትምጣ ምናምን እንደዚህ ያስብላል አይደል? በሰላም ቅዱስ ገብርኤል ማለት ነው። ሰላም ለኪ ሰላም ለኪ ብሩንታ አንቲ ማለት ምናምን እንደዚህ ያስብላል። እና ምንድነው ስትሉ አብሮ ሊበላ የነበረው መንፈስ በጸሎት ተያዘ ማለት ነው። ስትጸልዩ አብሮ አይበላም ማለት ነው። ወይኔ ይላል ይነሳል ከእናንተ ላይ አብሮ ሊበላ አይችልም። ምግቡም ይስማማችኋል፣ ጨጓራ በሽታም አይሆንም። ምግቡም ይስማማችኋል፣ ለአካላችሁ ለሰውነታችሁ ለጥጋብ ሳይሆን ለስግደትና ለቁመተ ስጋ ያክል ወይም ደግሞ እንደ እግዚአብሔር ለማመስገን ያክል ይሆንላችኋል ማለት ነው። አለበለዚያ የምትበሉት ምግብ ዝም ብሎ ግብስብሱ ይገባል። ፊታችሁ ቆንጆ ሆኖ አምሮበታል፣ ነፍሳችሁ ደግሞ ጥቁር ሆናለች። ከሃይማኖት ርቃ ሮብና ዓርብ ተበልቶ ጾማው ተቆርጦ ጠጁ ተጨልጦ ይባላል በአባቶቻችን። እንደፈለጉ ይበላሉ። የሚገርም ሲዩት የሆነ ከረባትና ሱፍ ያደርጋሉ። የሚያማምር ልብስ ይለብሳሉ። ድንቡሽቡሽ ብሎ የሚያማምሩ ወንዶች አይታቸው፣ ሴቶቹ ደግሞ ቆንጆ የሚያማምሩ አለባበስ ሴክሬታሪ ቆንጆ ቀሚስ ያደርጋሉ። ጥፍራቸው ምናምናቸው የተቀባብቶ በቃ የሚያማምሩ ናቸው። ግን ስጋቸው ነው የሚያምረው። ነፍሳቸው ላይ ስትመጡ ወይም ነፍስ ላይ ስትመጡ የለም። ስለዚህ ባርከን በምንበላበት ሰዓት የተመጣጠነ የሆነ ሰውነት ይኖረናል። ለምን? ለስግደት እንነሳሳለን። ውፍረታችንም ከመጠን በላይ አይሆንም። አያችሁ። ስለዚህ ራሱን የቻለ ስግደት ትልቅ ጥቅም አለው። ጸሎት ትልቅ ጥቅም አለው። ባርኮ መብላት ትልቅ ጥቅም አለው። ዳዊት በምስጋና ዓለም የታወቀ ነው። እንዲህ የሚያመሰግነውን ሰው ካንቀሳቀሰው እኔ እናንተ ምንድነን? ምንድነን? ምንም እኮ አይደለም። ለምን? መንፈሳዊ ስልቱን ስላልተረዳነውና ስላልገባን እንጂ እኛ ምንም አይደለም። ሰይጣን አንቀሳቀሰው። ዳዊት እኮ ነው ልበ አምላክ የተባለውን ዳዊት ካንቀሳቀሰ እኛን የማይነዳበት ምክንያት ምን አለ? እያንጋጋ የማይወስድበት ምን ምክንያት አለ? ምንም የለም። በዚህ ላይ ደግሞ የዳዊት አምላክ ኢየሱስ ሆይ ማረኝ የሚባልበትን ታላቁን ሰው ይሄን ያህል ማንቀሳቀስ ከቻለ፣ የማንቀሳቀሻ ስልትና ወጥመዱን አስፍቶ ዳዊትን መያዝ ከቻለ ሌላውን የማያጠቃበት ምንም መንገድ የለም። ስለዚህ አሁን ዳዊት ሰው ያልሆነበት ጊዜ ነው። በመሆኑም ምረጥ ሲለው ማሰብ ሲጀምር ጌታ ሆይ ሰው ላይ ያለውደቅ አለ። ረሃብም ሰው ይጥላል አለ። ቸነፈርም ሰው ላይ ይጥላል አለ። በጠላት መማረክም ሰው ላይ ነው የሚጥለው አለ። ሰው ላይ ያልውደቅ፣ እግዚአብሔር ላይ ያልውደቅ፣ ይሄን መርጫለሁ አለ። ምክንያቱም እግዚአብሔር ምሕረቱ ሰፊ ነውና አለና ወደ እግዚአብሔርን መረጠ። በቃ ሰው ሲሆን ማንን መረጠ? እግዚአብሔርን መረጠ። ለዚህ መጽሐፈ ዜና መዋዕል ምዕራፍ 21ን በደንብ ስታስተውሉ ምርጫውንና ጥቃቱን በሚገባ እናገናዘባለን ማለት ነው። ስለዚህ በመጽሐፈ ነገሥት ውስጥ ደግሞ ያለውን ሂደት ስናይ ሰለሞንን በርታ ሰው ሁን አለው። ሰው የመሆን እድል በዘመናችን በጣም በብዙ መንገድ እያጣነውን የመጣ ነው። እንደ ሰው መናገር እንሞክርና እንደ ሰው ያልሆኑ ሰዎች ያደምጡናል። ሰው ያልሆኑ ሰዎች በሚያደምጡን ጊዜ ምንድን ነው የሚለው ይሏቸው፣ አይገባቸውም። የምትሉት ነገር አይገባቸውም። ህዝቡ ለመሪው የሚናገረው አይገባውም። መሪው ለህዝቡ የሚናገረው አይገባውም። ምክንያቱም ሰው የለማ፣ ሰው መሆን የለም። ዳኛው ፍትህ ለሚያስፈልገው የሚናገረው አይገባውም። ፍትህ ደግሞ የሚፈልገው በፍትህ ቦታ ላለው ነገር አይገባውም። ሰው አለመሆን ይሄ ነው። ሐኪሙ ለታመመው ሰው አይገባውም፣ የሚለው ነገር አይገባውም። የታመመው ሰው ለሐኪሙ የሚናገረው ነገር አይገባውም። ሳንግባባ እንኖራለን። ነገሮች እንደዚህ መላቀጣቸውን እንዳጡ
ሚስት ለባል የምትለው አይገባውም፣ ባል ለሚስት የሚለው አይገባውም። ምክንያቱም ሰው የለማ። ስለዚህ የዳዊት ያመክሮ የሽምግልናው ዘመን ከሚነግረን ትልቁ ቃል ውስጥ ዋናው ክፍል ሰው ሁን ነው። ለዛውም ሰው ለመሆን ከኋላ ያለውን ቃል አስታውሱ፣ በርታ ነው። ሰው ለመሆን ብርታት ያስፈልጋል ማለት ነው። አያችሁ፣ በደንብ ማስተዋል አለብን። ሰው ለመሆን በራሱ ብርታት ያስፈልጋል። ዛሬ ሰው የመሆን እድል በብዙ መንገድ ጠፍቷል። እስቲ ሰው የመሆን እድል በአስተሳሰብ አስተሳሰባችን በአንድ የጸና አይደለም፣ በምንፈልገው መሻት ውስጥ አይመራም። ስለዚህ የአስተሳሰብ መዋዠቅ በጣም በሕይወታችን ውስጥ ካሉት ትልልቅ ዲያብሎስ ከደፈራቸው ድፍረቶች ውስጥ ዋነኛው ክፍል አስተሳሰባችን ነው። የአስተሳሰብ መዘበራረቅ ደግሞ የልብ የህሊናና የአእምሮ መምታታት ውጤት ነው። እነዚህ ሶስቱ ምዕራፎች በመንፈስ ቅዱስ ኃይልና በእግዚአብሔር መንፈስ የሚጠበቁ አካሎች ናቸው። እነዚህ አካሎች ከውስጥ በኩል በመንፈስ ቅዱስ ካልተጠበቁ የምናስበው የአስተሳሰብ ውጤቶቻችን ሁሉ ላይ የዲያብሎስ የምሪት አካል ይኖርበታል። ስለዚህ የውስጠኛው ክፍሎቻችን በሐሳብ የሚወጡ ነገሮች በሙሉ የክፉን ኃይል ለማንጸባረቅ ሰፊ እድል ያላቸው ይሆናል። በቀናነት የምንመለከትበትንም ህይወት እናጣለን። የአስተሳሰብ መበላሸት የዘመናችን ትውልድ ሌላው ትልቁ ጉዳት ነው። ሰው የመሆን መንፈሳዊ ምዕራፎች ከህይወታችን ውስጥ እስካልገባ ጊዜ ድረስ በብዙ መንገድ ነገሮች ይበላሻሉ። ቋንቋዎቻችን፣ የአስተሳሰብ ድምጾቻችን፣ የውስጥ የሆነው ምንጭ እየጠፋ ይመጣና ተራ በሆነ ዓለም ገጽታ ውስጥ እንኖራለን። ዛሬ ብዙ ሰዎች በአስተሳሰብ ባህሪያቸው ውስጥ ሲታይ ጨዋታዎቻቸው ሁሉ በአንድ ትውልድ ውስጥ ምዕራፍ ያለው አይደለም። ተራና ዝባዝንኬ ነገር ላይ ግዛችንን ካሳለፍንና በእያንዳንዷ ወቅትና ሰዓት በቴሌቪዥን መስኮት ላይ ካሉ ዓለም ከተወናበደበት ቋንቋ ጋር ተያይዞ የአስተሳሰብ መመረዝ በዲያብሎስ ጎዳና ውስጥ ትልቅ ስፍራ ሆኖ እናገኝ። ግን ነቃ አይደል? አዎ በደንብ ነው የነቃው። አንተ በደንብ ነው የነቃው። እባክህን ጠዋት ማታ ነገርኩህ እኮ የአምልኮት ስግደት አለ። አንድ ስሰግድ 100 ሚሊዮን ስገድ ተብሎ ነው ትእዛዝ የተሰጠው። የሆነ ሰው አንድ ስሰግድ 1000 ምን አለ 100 ሚሊዮን 28 ሰግዶ ይዝለፈለፋል መናፍስቱ። እሱ አንድ ሲሰግድ እናንተ 100 ሚሊዮን ጊዜ ትሰግዳላችሁ ተብሎ ትእዛዝ ሰጠ። አዎ፣ ስለዚህ 3 ጊዜ መስገድ ራሱ ተራራ ነው። ተራራ ነው እሱ ራሱ። እንዲህ ምንድን ነው እንዲህ ተመርከት ይሰግጂ ይላል እኮ በቃ የሚደክመኝ ይላል። በቃ ለዛ ነው እባክህን። እና በቃ ባዶ ነው በእናትህ እኮ ምንም ነገር የለውም። ባልተዘጋጅሽ ባዶነት አንተ ነህ ባዶ። ቶሎ በል ባልተዘጋጅ። ይሄ መናፍስቱ ዓለም ባዶ ነው። ከላይ ተሰዶ የመጣውን ሰዎች ሲዋረሱ እንዴት ያሳዝናል። ለዛውም በአባትነት ቦታ ላይ ይህንን ክፉ መንፈስ ተዋርሶ ከሱ መለመን አቤት አቤት ትልቅ ውርደት እኮ ነው። ከዲያብሎስ መለመን ትልቅ ውርደት ነው። ባልተዘጋጅ ባጥኖ ተከሰምነቱ ስንት ናችሁ? ስንት ነህ? ዋናው ነኝ አልኩህ። ስንት ነህ እኮ አልኩህ። አንተ በቃ ዋናው አለቃው እኮ ነኝ። ማነው ስምህ? ሳጥናኤል። ምን እሱ ግራ ገብቶት ምንድን ነው የሆንኩት ነገር አለ ይላል። መግባቴን እኮ አያውቅም። ሕይወቴ የተበላሽ ውስጡ መኖርን አታውቅም። መጀመሪያ ልጁ አልገባውም። እሱ እኮ በመንፈሳዊ መስሎት ነው። ከዛ ሕይወቴ ምንድን ነው መስራት ይችላል ግን አላሰራውም። ምክንያት እየፈጠርኩ ወይሄን አሳምመዋለሁ። ከሰሞኑ እሷን ሳምንት ሰውሬ ስራ አላስኬደውም። ስራ እኮ አለው፣ ቆንጆ ስራ አለው፣ መስራት ይችላል፣ ጥሩ ደሞዝ ይከፈለዋል፣ ግን አላሰራውም። 3 ወር ሙሉ ቤት ይችላል። ሳምንት ሰመር ላይ 3 ወር ሙሉ ቤት የተቀመጠው 3 ወር ሙሉ ቤት እኮ የተቀመጠው። ባልተዘጋጅ ወጥኖች አፍላውጣ ቶሎ በል ተዘጋጅ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም የእስራት ሳጥናኤል፣ የእስራት ሳጥናኤል፣ የውርስ ሳጥናኤል፣ የውርስ ሳጥናኤል፣ በቅዱስ ገብርኤል ስም፣ ቅዱስ ገብርኤል ስም ሲኦል ታስረናል። ሲኦል ታስረናል። ቶሎ እግዚአብሔር ይገስጽ። 4 የሌሊት ክፍያዎች አሉ። ከ1 ሰዓት እስከ 3 ሰዓት የሰራተኞች
ጊዜ እና ሰዓት ሲሆን ሰውን የለመዱ መናፍስቶች ከሰው ጋር ህብረት ያላቸው መንፈሶች እስከዚህ ጊዜ ድረስ ያለውን ወቅት ይቆጣጠራሉ። ከ3 ሰዓት እስከ 6 ሰዓት ያሉ ኃይላት ደግሞ ህሊናን፣ ልቦናን የሚመረምሩ ሲሆን ከ6 ሰዓት እስከ 9 ሰዓት ያሉ ኃይላት ደግሞ ጠንክረው የሰው ልጅን ህይወት የሚቆጣጠሩ ማንነቱን እስኪረሳ ድረስ የሚፈትኑ አይነት ናቸው። ከ9 ሰዓት እስከ 12 ሰዓት ድረስ ያሉ የመናፍስት ጠባያት ኑሮውን፣ ጊዜውን፣ ነገ የሚሄድበትን እድሉን፣ ራእዩንና ተስፋውን የሚይዙ እና የቀኑን ጊዜና ሰዓት በተለየ መንገድ በራሳቸው አካሄድ ብኩን ሆኖ እንዲኖር ተለካክፎ እና ሐሳቡ እና መሻቱ ከቅዱ ጋር እንዳይገናኝ አድርገው የሚቆጣጠሩ የመናፍስት ጠባያት ያላቸው ናቸው። ከ9 እስከ 12 ሰዓት ድረስ ማለት ነው። እንግዲህ ማታ ጸሎት አድርሰን ጸልየን ሰግደን እግዚአብሔር አምላክ ሆይ ብለን መማፀን ባቃተን ደካማ ባህሪና ጉልበት ውስጥ የምንኖር ከሆነ እነዚህ አይነት መናፍስቶች በከፍተኛ ሁኔታ የሚያጠቁን ሲሆን እቺ አሁን ጂን ያላት ሊሊት የተባለችው በዕብራይስጡ ጂን የተባለችው በኢሳይያስ መጽሐፍ ላይ በዕብራይስጡ ሊሊት የተባለችው አጋንንት ከ6 ሰዓት እስከ 9 ሰዓት ባለው ጊዜ ላይ በከፍተኛ ሁኔታ ሰብአዊ ልክፍትን በተሻለ መንገድ የምታደራጅ አይነት ናት። ስለዚህ ነጮቹ እችን መንፈስ ለጥፋት ለመዋል ብዙ መንገድ ሄደው ለአፍዝ አደንግዝነት ይጠቀሙባታል። በተለይም ሌሊት ለሚጨፍሩ፣ ሌሊት ለሚቅሙ፣ ሌሊቱን ለክፉ ነገር ለሚያውሉ፣ ሌሊት ለሚጠጡ በዚህ አይነት ልክፍት በቀላሉ ተለክፈው ቤተሰባቸውን ሁሉ ግራ የሚያጋባ ፍጡሮች ከመሆን ባሻገር ራሳቸው ጠፍተው አገር የሚያጠፉ ሊሆኑ እንዲችሉ ተደርጎ የመለከፍ ገጽታቸውም ሰፊ ነው። ስለዚህ ምን አለ ታላቁ ነቢይ ኢሳይያስ? ጅንም በዚያ ትኖራለች፣ ለእርሷም ማረፊያ ታገኛለች። እድልን መያዝ እድልን መያዝ ስንማር ስናጠና አለ ጸሎትና አለ ምስጋና በሚሆንበት ጊዜ እቺ መንፈስ በውጭው ዓለም በአሁኑ ጊዜ በቀጥታ አካላዊ የሆነ ግንኙነት የምታደርግ ናት። እነዚህን ሰዓቶች ተጠቅማ ውልብታ፣ ብዥታ እና የመንፈስ የጨለማ ድባብ በሰዎች ላይ ሲያንዣብብ በአሁኑ ዘመን ብዙዎቹ ይመለከቷታል። ጂንን ማለት ነው። በአረበኛው ጅኒ ትባላለች። በዚህ በኢሳይያስ ጂን ነው ያላት እና ጂን የተባለች ክፉ መናፍስት የልክፍት ገጽታን አሻሽላ የምትይዝ የዳፍንት መንፈስ ናት። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።